የወደፊቱ ዓለም አሁን ነው። በቻይና፣ ጃፓን፣ ደቡብ ኮሪያ የማደርገውን አስደናቂ የጊዜ ጉዞ ላካፍላችሁ። ለኛ በጣም የወደፊት የሚባሉ ነገር ግን እዚህ አህጉር ላይ እነዚህ አገራቶች ላይ እጅግ አስገራሚ ቴክኖሎጂዎችን አሳያችኋለሁ። አይናችሁን ጨፍኑ። እስቲ አንድ ዓለም አስቡ። ገንዘብ ወረቀት መሆን ያቆመበት፣ ሮቦቶች የቅርብ ጓደኛችሁ የሚሆኑበት፣ ባቡሮች ከመሬት በላይ የሚንሳፈፉበት ዓለም። አሁን እየነገርኳችሁ ያለሁት የሳይንስ ወይም ልብ ወለድ ፊልም አይደለም። ይሄ ሩቅ ወይም የወደፊት ጊዜ ላይ የሆነም አይደለም። ይሄ አሁን ቻይና፣ ጃፓን እንዲሁም ደቡብ ኮሪያ ውስጥ የሚገኙ እጅግ አስገራሚ የሆኑ ቴክኖሎጂዎች ናቸው። ታዲያ እነዚህ ሀገራቶች ላይ የሚጠቀሟቸውን የሚገለገሉባቸውን ነገሮች በዚህ ቪዲዮ ላይ ለነሱ እጅግ የዕለት ተዕለት ህይወታቸውን የሚከውኑባቸው፣ ለኛ ደግሞ እጅግ የሚያስደነግጠን የሚያስገርሙን ቴክኖሎጂዎች ናቸው። በዛሬ ቪዲዮአችን ላይ ደግሞ ለኛ እጅግ አስገራሚ የወደፊት የሚመስሉን ቴክኖሎጂዎች ለነሱ ደግሞ የዕለት ተዕለት ኑሯቸውን የሚከውኑባቸውን ቴክኖሎጂዎች አስመለክታችኋለሁ። ምናልባት አገራችን እንግዲህ ወደፊት ላይ ነች ያለችው የክፍያ ሲስተማችን እንዲሁም አህጉራችን ጨምሮ እንግዲህ እና አሜሪካንና እና አውሮፓንም እያልኳችሁ ነው። እነሱ ደግሞ የምላቸው ወደ ኤሲያ ያሉ ሀገሮች ሳውዝ ኮሪያ፣ ቻይና እንዲሁም ጃፓን ምን አይነት ቴክኖሎጂ እየተጠቀሙ እንደሆነ የምንመለከትበት ነው። ያ ማለት እንግዲህ እነሱ እንግዲህ በየዕለት የሚጠቀሙበት፣ እኛ ደግሞ አሁን ስናየው ወደፊት እንደዚህ አይነት ቴክኖሎጂ ሊመጣ ይችላል የምንለባቸውን የሚያስገርሙ ቴክኖሎጂዎችን የማስቃኝበት የቴክ ስቶሪስ ፕሮግራማችን ነው። እኔ ጆኤል ታላርጊ ነኝ። እንደዚህ አይነት አስደናቂ አስገራሚ ቴክኖሎጂዎችን ወደ እናንተ ይዤላችሁ መጥቻለሁ። ይህንን ፔጅ ሰብስክራይብ እያረጋችሁ ይጠቅመዋል ለምትሉት ሰው ሼር እያረጋችሁ ወደ ቪዲዮአችን እንግባ። ምዕራፍ 1 ስለ ክፍያ መንገዳቸው እንወያያለን። ጥሬ ገንዘብ አይቀበሉም። እስቲ ከቻይና ከቤጂንግ እንጀምር። ቻይና ሄደን እንበል። ታዲያ አውሮፕላናችን በቤጂንግ ካፒታል ኢንተርናሽናል ኤርፖርት ሲያርፍ የመጀመሪያ የሚሰማችሁ ነገር ብርድ እና ጸጥታ ነው። ከኤርፖርት ወጥታችሁ ታክሲ ለመያዝ ወይም ውሃ ለመግዛት እጃችሁን ወደ ኪሳችሁ ስትሰዱ የኪስ ቦርሳችሁን ታወጣላችሁ። ይሄ ድንገት እንግዳ ነገር ያስገነዝባችኋል። በዙሪያችሁ ያለ ሰው በሙሉ ቦርሳ የሚባል ነገር የለውም። አንድ ሰው ቡና ሲገዛ ከሮቦት ልትመለከቱ ትችላላችሁ። ስልኩን ብቻ ነው የሚያሳየው። አንዲት ሴት ታክሲ ስትጠራ ልትመለከቱ ትችላላችሁ። በመኪናው መስኮት ላይ የተለጠፈችን ትንሽ የኪውአር ኮድ ስካን ታደርጋለች። መንገድ ዳር የተጠባበሰ ፋስት ፉድ የምንለው በተለምዶ ለውዝ የሚሸጠውን ምግብ የሚሸጠውን አዛውንት እንኳን ሳይቀር በጋሪው ላይ የተለጠፈ የፕላስቲክ ኮድ አለው። ጉዞ የሚጀምረው እዚህ ነው። ወረቀትና ሳንቲም ዋጋ ባጡበት ዓለም ላይ አይገርምም? እስቲ አሁን ደግሞ ወደ ዋንግ ፉቺንግ ጎዳና እንሂድ። ይሄ በዓለም ላይ ካሉ እጅግ በጣም ከሚጨናነቁ የገበያ ጎዳናዎች አንዱ ነው። እኛ ሀገር ላይ እንደ መርካቶ ማለት ነው። ግን አንድ የሚያስገርም ነገር አለ። የገንዘብ መሳቢያ ወይም ካሽ ሬጂስተር ድምፅ አይሰማችሁም። ሳንቲም ሲንኳኳም አታዳምጡ። ክሬዲት ካርድ እንኳን እምብዛም አይታይም። እኛ ሀገር ላይ አህጉራችን ላይ ክሬዲት ካርድ፣ ማስተር ካርድ እና ቪዛን መጠቀም እጅግ መዘመን እንደሆነ እናውቃለን፣ ኤቲኤሞችን ጨምሮ። እዚህ ግን በጭራሽ አታገኙም። ከቅንጡ የፋሽን መደብሮች እስከ መንገድ ዳር ሱቆች ድረስ የሚነጋገሩት በአንድ ቋንቋ ነው፣ ዊቻት እና አሊፔ። አንድ የፍራፍሬ ሻጭ እየሳቀ እንዲህ አለ፣ ጥሬ ገንዘብ ከሰጠኸኝ እኮ መልስ ለመፈለግ መዞር አለብኝ። ለምን ራሴን አደክማለሁ? እረ ስልኩ ይሻላል፣ በስልኩ ክፈለኝ ሲል ለአንድ ሰው ነገረው። በጣም የሚገርመው ደግሞ መንገድ ዳር የተቀመጡ እርዳታ ጠያቂዎች ወይም የሚለምኑ ሰዎች እንኳን ሳይቀሩ እርዳታ ማድረግ ከፈለጋችሁ እዚህ ጋር ያስቀመጥኳትን ኮድ እስካን እያደረጋችሁ የሚል ወረቀት ይዘዋል። ይሄ ውሸት ወይም ማጋነን ሊመስል ይችላል፣ ግን ይሄ የዛሬዋ ቤጂንግ እውነታ ነው። ቻይና ዲጂታል ክፍያን እንዲሁ መጠቀም አልጀመረችም፣ የህይወቷ አካል አድርገዋለች። ወደ ቴክኖሎጂ መዲና ሼንዤን ስንሄድ ደግሞ ነገሩ
እጅግ ይብሳል። የሜትሮ ባቡር ለመክፈል ፊታችሁን ብቻ ማሳየት በቂ ነው። ግሮሰሪ ለመግዛት እጃችሁን ማወዛወዝ፣ የቤት ኪራይ ለመክፈል ስልክ ላይ ያለን አንድ ቁልፍ ብቻ ነው የምትነኩት። በአሊባባ መገኛ ከተማ ሃንግዞ ሰዎች የመብራት፣ የትምህርት ቤት፣ የሆስፒታልና የመንግስት ክፍያዎችን የሚፈጽሙበት አንድ አፕሊኬሽን ብቻ ነው ያለው። ሰልፍ የለም፣ ወረቀት የለም፣ ፊርማ የለም። ሁሉም ነገሮች በሰከንዶች ይጠናቀቃል። አሁን ደግሞ ወደ ጃፓን እንሻገር። ከቻይና ተነስተን ባህሩን አቋርጠን ወደ ቶኪዮ ስንገባ ሌላ አይነት የወደፊት ጊዜ ይጠብቀናል። ናሪታ ኤርፖርት እንደወረዳችሁ ሱይካ ወይም ፓስሞ የተባለች ትንሽ ካርድ ትቀበላለህ። በመጀመሪያ እይታ ተራ የባቡር ካርድ ትመስልሃለች። ነገር ግን ቶኪዮ ውስጥ እቺን ካርድ ይዘህ ያንተ መታወቂያ ነች ማለት ነው። ባቡር ለመሳፈር፣ አውቶቡስ ለመያዝ፣ ከሽያጭ ማሽኖች ላይ ወይም ቬንዲንግ መሽን ላይ ውሃ ለመግዛት፣ ሱቅ ውስጥ ለመግባት፣ እቃህን ሎከር ውስጥ ለማስቀመጥ፣ ለሁሉም ነገር እቺን ካርድ ጠጋ እያረጋችሁ መጠቀም ነው። ታዲያ ራሳችሁን ትጠይቃላችሁ፣ እንዴት ነው አንድ ካርድ ይህን ሁሉ ነገር ሊቆጣጠር የሚችለው? አሁን ያላችሁት ጃፓን ነው። እጅግ ትክክለኛ ወጥና አስተማማኝ የሆነ ሀገር። እስቲ ወደ ደቡብ ኮሪያ ደግሞ እንለፍ። ሴኡል ውስጥ ሩዝ መሸጫ ሱቆች እንኳን ሳይቀሩ ዘመናዊ የክፍያ ማሽኖች አሏቸው። ይሄ ብዙም ሊያስገርማችሁ አይችልም። በሚዮንግዶንግ ጎዳናዎች ላይ ባሉ ትናንሽም ሱቆች ውስጥ አይናችሁን ከሚያየው ፍጥነት በላይ ሰዎች በስልካቸው ከፍለው ያልፋሉ። ኮሪያ ቴክኖሎጂን የዕለት ተዕለት ኑሮ አዋህዳ ጨርሳለች። ይሄ ምን ማለት እንደሆነ እንመለከታለን። አሁን ግን ወደ ጃፓን ቶኪዮ ዋና ከተማዋ እንመለሳለን። እዚህ ከተማ ውስጥ ቴክኖሎጂ ዝም ብሎ እቃ አይደለም። እዚህ ቴክኖሎጂ ይተነፍሳል። ታዲያ እዚህ ቪዲዮአችን ላይ ለእንደኛ አይነት ታዳጊ ሀገሮች እጅግ አስገራሚ፣ አስደናቂ የወደፊት የሚመስሉ ነገሮች፣ ነገር ግን እነዚህ ሀገሮች ላይ ደግሞ አሁን የሚኖርባቸውን ነው የማስመለከታችሁ። ቶኪዮ ማለት የዘመናት ታሪክ ያላቸው ቤተ መቅደሶች፣ በሮቦቶች ከተሞሉ ህንፃዎች ጎን ለጎን የሚቆሙበት አስደናቂ ቦታ ነው። ይህንን በደንብ ለመረዳት ጊንዛ ውስጥ ወደሚገኘው ሄንና ሆቴል መግባት አለብን። ወደ ሆቴሉ ስትገቡ አስተናጋጅ ትጠብቃላችሁ አይደል? ነገር ግን በሩን አልፋችሁ እንደገባችሁ የሚቀበላችሁ ሰው አይደለም። እና ዳይኖሰር ነው ልትሉኝ ነው? አይደለም። ሪሴፕሽኑ ላይ የቁም ሸሚዝና ከረባት ያደረገ ሮቦት ይቀበላችኋል። በትህትና እያያችሁ እንኳን ደህና መጣችሁ ይላችኋል። ይህ የምትመለከቱት ሄንና የተባለ ሆቴል ነው። እንግዲህ ትርጓሜው ለየት ያለው ሆቴል እንደማለት ሲሆን እውነትም እንደ ስያሜው ለየት ያለ ማለቱን በቃ እግራችሁ ገና ወደ በሩ ውስጥ ተረግጦ ነው የምትመለከቱት። ፓስፖርታችሁን ስካን ያደርገዋል። የእናንተን የምታርፉበትን ክፍል ያዘጋጀዋል። ቁልፍም ይሰጣችኋል። ከኋላ ደግሞ አንድ የሮቦት እጅ ሻንጣህን አንስቶ ልክ እንደ ሐኪም በጥንቃቄ ያስቀምጠዋል። ሰው የለም፣ በቃ ሰልፍ የለ፣ ስህተት መሳሳት የለ። ነገር ግን ጃፓን ሮቦቶችን የምትጠቀመው ለቅንጦት ብቻ አይደለም፣ ለማህበራዊ ችግሮች መፍትሄም ጭምር እንጂ። ወደ ኦሳካና ናጎያ እንሂድ። እዚህ ፓሮ የተባሉ ሮቦቶችን ታገኛላችሁ። እነዚህ ለስላሳ ነጭ የባህር ውስጥ እንስሳ ወይም ሲል የሚመስሉ ሮቦቶች ናቸው። ለልጅ አሻንጉሊት ሊመስሉ ይችላሉ። ነገር ግን ወደ አረጋውያን መንከባከቢያ ማዕከል ግቡና የሚፈጠረውን ተመልከቱ። አንድ አረጋዊ ፓሮን ሲነኩት አይኖቹ ይጨፈናሉ። ደስ የሚል ድምጽ ያወጣል። ድምጽ ሲሰማ ምላሽ ይሰጣል። ሙቀት ወዳለበት ይጠጋል። ሳይንቲስቶቹ እንዳረጋገጡት ፓሮ ብቸኝነትን ይቀንሳል፣ ጭንቀትን ያስወግዳል፣ የአረጋውያንን የአይምሮ ጤና ያሻሽላል። ጃፓን አንድ ትልቅ ሚስጥር አውቃለች። ቴክኖሎጂ ስራን ማቅለል ብቻ ሳይሆን ስሜትን ማጋራትም እንደሚችል ነው። አንድ ሚስጥር ደግሞ ላካፍላችሁ። እኛ ሀገር ላይ እንደምንመለከተው በርካታ የወጣት ቁጥር፣ በርካታ ህዝብ ቁጥሩ ወጣት አይደለም። ስለዚህ ጃፓን ውስጥ በርካታ አረጋውያን አሉ፣ ለሀገራቸው ያገለገሉ። ነገር ግን ጊዜ ጥሎ አብዛኛው ህብረተሰብ አሁን ላይ እያረጀ ነው። ስለዚህ አዲስ ነገርን መፍጠር መፈብረክ አለባቸው። ለዚህም ሮቦት ቴክኖሎጂ ኤአይን እንደ ትልቅ ባለውለታ እንደ ጧሪ እየተጠቀሙት ነው። አሁን ደግሞ ሺንጁኩ ውስጥ ወደሚገኝ አንድ ካፌ እንሄዳለን። ቡናችሁን የሚያፈላው ሰው አይደለም፣ የሮቦት እጅ ነው። በጣም ይገርማል።
ቡናውን ይቀዳል፣ ወተት ይጨምራል፣ ያቀላቅለዋል፣ ክዳኑን ይከድናል። በመጨረሻም በትህትና እጅ ነስቷችሁ ትርኢት ሳይሆን ባህላቸውን ጃፓን ውስጥ ሮቦቲክስ የዕለት ተዕለት ህይወት አካል ስለሆነ የእነሱ ባህል ተላብሶ እጅ ነስቶ ያስተናግዳችኋል። የጃፓን ፈጠራ ጩኸት የለውም፣ ጸጥ ያለ ነው። ትክክለኛና ከባህሉ ጋር የተዋሃደ ነው። ይሄ ሮቦት ወደ ሀገራችንም ገብቷል። ነገር ግን በካፌዎች ውስጥ ሳይሆን በሙዚየም ውስጥ ነበረ። ጎብኝቸው ጠጥቼበት ተገርሜው አየሁት። እንደምትመለከቱት ከጆኤል ጁኒየር ጋር ሆነን ቡና ሞክረናል። ይሄ ቡና እንግዲህ ሙሉ በሙሉ የተሰራው በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ፓወር በተደረገው እዚህ ጋር የምታዩት የኮፊ መሺን ነው። ለነሱ አሁን የሚጠቀሙበት፣ ለኛ ደግሞ የምንገረምባቸው ቴክኖሎጂ ያልኳችሁ። አሁን ደግሞ የማይቻለውን የሚገነባ ሀገር ቻይና እንመለከታለን። ጉዟችን ወደ ቻይና ይመለሳል። እዚህ አይቻልም የሚባል ነገር የለም። እንደ አውሮፓውያን አቆጣጠር በ2020 ዓለም በድንጋጤ በነበረበት ቻይና በ10 ቀናት ውስጥ ሙሉ ሆስፒታልን ገንብታለች። በኮቪድ ጊዜ በውሃን ከተማ የተገነባው ይሄ ሆስፒታል ድንኳን አልነበረም። ሙሉ የሕክምና መሳሪያዎችን፣ የውሃ መስመር፣ መብራት እንዲሁም የጽኑ ሕክምና ክፍል የተገጠመለት ዘመናዊ ሆስፒታል ነው። ዓለም ይሄንን ሲያይ ጉድ ነበር ያለው። ለቻይና ግን ይሄ ሌላ ተራ የስራ ቀን ነበረ። አስቡት፣ እኛ እንገርማለን፣ ለነሱ እጅግ ተራ ነገር ነው። ወደ ቻንግሻ ከተማ ስንሄድ ደግሞ እዚህ ከተማ ላይ አንድ ኩባንያ ረጅም ፎቆችን በወራት ሳይሆን በቀናቶች ውስጥ ያቆማሉ። ልክ እንደ ሌጎ ቁርጥራጮች ተገጣጥመው በአስማት የሚቆሙ ነው የሚመስለው። ቻይና ውስጥ ማታ ተኝተህ ጠዋት ስትነሳ አዲስ ሰማይ ጠቀስ ህንፃ መስኮትህ ፊት ለፊት ልታይ ትችላለህ። አሁን ደግሞ ማግኔት ላይ ስለመንሳፈፍ አስቡ። ሻንጋይ ስንሄድ ማግሌቭ የሚባል ቴክኖሎጂ አላቸው። የማግሌቭ ባቡር ከመሬት ጋር ንክኪ የለው። በማግኔት ተንሳፎ በሰዓት 431 ኪሎ ሜትር ይምዘገዘጋል። ባቡሩ ውስጥ ሳንቲም በመደዳው ብታቆሙ ባቡሩ ሲንቀሳቀስ ሳንቲሙ አይወድቅም። ያ ማለት እጅግ የተረጋጋ መሆኑን ለማሳየት ነው። ቻይና ግን በዚህ አልቆመችም። አሁን በሰዓት 600 ኪሎ ሜትር ፍጥነት የሚሄድ ባቡር እየሞከረች ነው። አውሮፕላን በመሬት ላይ እንደማለት ነው። በቀጣይ ደግሞ አሊባባ ወደሚገኝበት ሃንግዦ ከተማ እንመለስ። እዚህ ከተማ አእምሮ እንዳለው ቁጠሩት። ሲቲ ብሬን የተባለ የኤአይ ሲስተም እያንዳንዱን መንገድ፣ እያንዳንዱን የትራፊክ መብራት እናም እያንዳንዱን መኪና ይቆጣጠራል። አደጋ ከተፈጠረ ኤአይ ወዲያውኑ መንገዶች ይከፍታል። አምቡላንስ በነፃነት እንዲያልፍ የትራፊክ መብራቶችን ያቀያይርለታል። በቃ አምቡላንሱ ያለበትን መንገድ ሙሉ በሙሉ አረንጓዴ እንዲበራ ያደርጋል፣ ሌሎቹ እንዲቆሙ በማድረግ ያለምንም ሰው ንክኪ። በዚህም ምክንያት የትራፊክ መጨናነቅ ከ20 እስከ 30 በመቶ ቀንሷል። በቀጣይ ደግሞ እዚሁ ቻይና ውስጥ ወደ ቾንግ ቺንግ እንሂድ። ይህ ቾንቺንግ የሚባለው ከተማ እንግዲህ በጣም ግራ አጋቢ ነው። መሬቱ የት ጋር እንደሆነ ግራ ነው የሚገባችሁ። መሬቱን ማግኘት ራሱ በጣም አስቸጋሪ ነው የሚሆነው። ለአንዱ ፎቅ ግራውንድ ፍሎር ከሆነ ከጎን ላለው ፎቅ ገና 30ኛ ፍሎር ላይ ናችሁ ምናምንና በጣም ግራ የሚያጋባ ኗኗር ነው የሚኖረው። እዚህ ስትሄዱ ደግሞ ፊልም ውስጥ የገባችሁ ነው የሚመስላችሁ። ህንፃዎች ከጭጋግ ውስጥ ይወጣሉ። ድልድዮች በህንፃዎች መካከል ይጠማዘዛሉ። ማታ ላይ ከተማዋ እንደ ፊልም ነው የምታበረው። ባቡሩ በቀጥታ በመኖሪያ ቤት ውስጥ ያልፋል። አዎ፣ ሰዎች የሚኖሩበት ህንፃ መሃል ለባቡሩ መንገድ ተሰርቶለታል። ባቡሩ በህንፃው ውስጥ አልፎ ይሄዳል። ይሄ የኮምፒውተር ግራፊክስ አይደለም። ይሄ ቾንግ ቺንግ ነው። ቻይና ከተማ ብቻ አይደለም የምትገነባው፣ ተአምርም ጭምር ነው ስላችሁ ይሄንን ነው። አሁን ደግሞ ወደ ሴውል የዓለም የዲጂታል ልብ ወደ ሆነችው ደቡብ ኮሪያ እናቀናለን። ቻይና በፍጥነት ከገነባች፣ ጃፓን በጥራት ከሰራች፣ ደቡብ ኮሪያ ደግሞ በዲጂታል ዓለምን ትገነባለች። ሴውልን ለመረዳት ከተማዋን እንደ አንድ ግዙፍ ኮምፒውተር አስቧት። ህይወት እዚህ እንደ 5G ኢንተርኔት ፍጥነት ይምዘገዘጋል። ወደ ጋንገም ዲስትሪክት ስትገቡ የከተማዋ ልብ ሲመታ ይሰማችኋል። ግዙፍ የኤልኢዲ ስክሪኖች እንደ ግድግዳ ከበዋችኋል። ሙዚቃ በአየር ላይ አለ። አፕሊኬሽኖች እያንዳንዱን የህይወት እንቅስቃሴ ይቆጣጠራሉ። አንድ የኮሪያ ነዋሪ እንደነገረኝ ሴውል ውስጥ ስልክህ መሳሪያ አይደለም፣ ስልክህ ወደ እውነታው ዓለም መግቢያ ፓስፖርት ነው ሲል ነገረኝ። ግር አለኝ። ኮሪያ
ፈጣን ኢንተርኔት ብቻ አይደለም የሰራችው፣ ዓለም ያላየውን ፍጥነት ነው የፈጠረችው። ሰዎች ቤት ውስጥ 1 ጊጋቢት አንዳንዴም 10 ጊጋቢት ፍጥነት ያለው ኢንተርኔት መጠቀም የተለመደ ነው። ፒሲ ባንክስ የተባሉ የጌም ዞኖች ወይም የጌም ማዕከሎች 24 ሰዓት ክፍት ናቸው። እኩለ ሌሊት ላይ ብትገቡ በመቶዎች የሚቆጠሩ ወጣቶች አይናቸው ስክሪኑ ላይ ተተክሎ አቶቻቸው በኪቦርዱ ላይ ሲደንሱ ትመለከታላችሁ። ሊግ ኦፍ ሌጀንድስ ፓርክ የሚባል ስቴዲየም አለ። አዎ፣ ለቪዲዮ ጌም የተሰራ ስቴዲየም። በሺዎች የሚቆጠሩ ተመልካቾች ይጮሃሉ፣ ያጨበጭባሉ፣ ያለቅሳሉ። እኛ የለመድነው ኳስ ጨዋታዎች፣ ሩጫዎች፣ የተለያዩ ፊዚካል ጌሞችን ነው። ነገር ግን ለጌም እንጂ እዚህ ፕሮፌሽናል ጌም ተጫዋቾች እንደ ፊልም ተዋናይ ክብር አላቸው። አረ ከዛም በላይ አሁን ያየነው እንግዲህ ሎል ፓርክ ይሉታል ወይም ሊግ ኦፍ ሌጀንድስ ፓርክ ነው። በቀጣይ ወደ COEX ሞል እንገባለን። በዓለም ላይ ካሉ ትልልቅ የመሬት ውስጥ የገበያ ማዕከላት አንዱ ነው። እዚህ ልብስ ለመለካት መልበስ አይጠበቅባችሁም። ስማርት መስታወት ወይም ስማርት ሚረር ፊት ትቆማላችሁ። መስታወቱ ሰውነታችሁን ስካን ያደርገውና ልብሱ ሲለበስ ምን እንደሚመስል ያሳያችኋል። ከወደድከው መስታወቱ ላይ ያለውን በተን ስትነኩ ልብሱ ከውስጥ መጋዘን ይወጣላችኋል። ደቡብ ኮሪያ ሌላ ሚስጥር አላት። ዲጂታል ትዊን ከእውነተኛው ሴውል ጎን ለጎን በኮምፒውተር ውስጥ የተሰራች ዲጂታል ሴውል አለች። ይሄ ሲስተም የትራፊክ ፍሰቱን፣ የጎርፍ አደጋን፣ የአየር ሁኔታን አስቀድሞ ይተነብያል። ከባድ ዝናብ ቢመጣ የትኛው ሰፈር በጎርፍ ሊጥለቀለቅ እንደሚችል ኮምፒውተሩ አስቀድሞ ይናገራል። አያስገርምም ታዲያ? በመቀጠል እንዴት እንደሚበሉ ደግሞ እንመልከት። ምግብ የሰው ልጅ ጥንታዊ ባህል ነው። በእስያ ግን ምግብም ወደ ቴክኖሎጂ ተቀይሯል። ቶኪዮ ውስጥ ሱሺሮ ወደ ተባለ ሬስቶራንት እንሂድ። በፊት ለፊታችሁ በሚሽከረከር ቀበቶ ላይ የሱሺ ሳህኖች ያልፋሉ። ግን እያንዳንዱ ሳህን ላይ ትንሽ ቺፕ ተገጥሞለታል። AI ይቆጣጠረዋል። ምግቡ ከተሰራ ስንት ደቂቃ ሆነው፣ የምግቡ ሙቀት ስንት ነው፣ ስንት ሰዎች ይሄን ምግብ መረጡት። አንድ ሳህን ለረጅም ጊዜ ከቆየ ማሽኑ በራሱ ጊዜ ከመስመሩ ያስወግደዋል። ሰዎች ሳልመን ከወደዱ ወዲያውን ወደ ኩሽናው መልእክት ይላክና ተጨማሪ ሳልመን እንዲዘጋጅ ይታዘዛል። የሚገርም ነው። ወደ ሻንጋይ ደግሞ እንሂድ። ሃይዲላኦ ይሰኛል። ይሄ የሮቦት ሬስቶራንት ነው። በመስታወት በተከለለ ክፍል ውስጥ የሮቦት እጆች ስጋ ይከትፋሉ፣ ያነሳሉ፣ ይቀላቅላሉ። ሼፍ የለም፣ አስተናጋጅ የለም፣ ምንም አይነት ንግግር አትሰሙ። ሮቦቶቹ በጸጥታ ስራቸውን ይሰራሉ። ወደ ሴውል ደግሞ ካፌ ቦት አለ። አንድ ግዙፍ የሮቦት እጅ ቡና ወይም ሮቦት አርም ቡና ይሰራል፣ ያዘጋጃል፣ ያስደምማል፣ ሲኒውንም ያነሳል፣ ወተት ጨምሮ ቡና ይቀዳል፣ ፊታችሁ አስቀምጦላችሁ ይሰናበታል። እንቅስቃሴው እንደ ሰው ለስላሳ ነው። ጃፓን ውስጥ ደግሞ ቬንዲንግ መሽኖች የሌሉበት ቦታ የለም። ለ23 ሰው አንድ ቬንዲንግ መሽን አለ። ትኩስ ሾርባ፣ እንቁላል፣ ማሽሩም፣ በቃ ብዙ አይነት ነገሮች በዚህ ማሽን ይሸጣል ማለት ነው። ገጠራማ ቦታዎች ላይ ሱቅ እንኳን ባይኖር እነዚህ ማሽኖች እንደ ሚኒ ሱፐርማርኬት ያገለግላሉ። አስፈላጊ የሚባሉ ብዙ ነገሮች አሉ። በዚህ ቪዲዮ ላይ እርግጠኛ ነኝ በጣም ብዙ ቴክኖሎጂዎችን እየተመለከታችሁ እየተገረማችሁ እንደሆነ። እስቲ ሀሳብ አስተያየታችሁን ደግሞ በኮመንት ብታጋሩኝ ብዬ ጠይቃችኋለሁ። ገና በደንብ የማሳያችሁ ስላለ። ቀጣይ ደግሞ ከጊዜ ጋር የሚደረገውን ሩጫ እንመልከት። እዛ ሀገር እነዚህ ቦታዎች ላይ ምን አይነት ትራንስፖርቶችን ይጠቀማሉ የሚለውን። ቶኪዮ ስቴሽን እንሂድ። ይሄ ባቡር ብቻ አይደለም፣ የጃፓን ብሔራዊ ሀብታቸው ነው። የባቡሩ በር ይከፈታል፣ ሰዎች ይገባሉ፣ ባቡሩ በተባለችው ሰከንድ ይነሳል። 1 ደቂቃ አይዘገይም፣ 20 ሰከንድም አይዘገይም። የዚህ ባቡር አማካይ የመዘግየት ጊዜ በአመት ስንቴ እንደሆነ ታውቃላችሁ? 36 ሰከንድ ብቻ። ላለፉት 60 ዓመታት አንድም ሰው በዚህ ባቡር አደጋ ህይወቱ አላለፈም። እሺ ሆስፒታሎቻቸው ውስጥ፣ ህክምና ማዕከላቶች ውስጥ ካልን ታሪካችን ወደ ወሳኙ ምዕራፍ ይሸጋገራል። የሰው ልጅ ጤና። ወደ ቻይና ሃንግዙ እስቲ አንድ ሆስፒታል እንሂድ። እዚህ ዶክተሮች ብቻቸውን አይደሉም። አርቲፊሻል ኢንተለጀንስ ወይም AI አብሯቸው ይሰራል። ማሽኑ የካንሰር ምልክቶችን ከሰዎች በበለጠ ፍጥነት ይመለከታል። የደም ውጤቶችን ይተነትናል። አንድ በሽተኛ ከመታመሙ በፊት ምን ሊገጥመው እንደሚችል ሁሉ ይተነብያል። አንድ ዶክተር እንዳለው AI
እኛን አይተካም፣ ነገር ግን ከተፈጥሮ በላይ የሆነ የማየት አቅምን ይሰጠናል አለ። እነዚህን ሁሉ ቴክኖሎጂዎች ስመለከት ለኛ እንደ ትልቅ ነገር የምንመለከታቸው ለነሱም ትልቅ ቢሆኑም ነገር ግን የዕለት ተዕለት ሁኔታቸውን የሚከውኑባቸው ነገሮች ናቸው። ታዲያ ለምን እነዚህ ሀገራት ይሄንን ያህል በፍጥነት ሊጓዙ ሊያድጉ ቻሉ ሲል አንድ ጥያቄ ወደ እኔ መጣልኝ። ጃፓንን ብንመለከት ለጥራት እና ለክብር ትሰራለች። ጃፓን ውስጥ ቴክኖሎጂ ጥበብ ነው። ቻይና ለፍጥነትና ለስፋት ወይም ስኬል ትሰራለች። የህዝብ ብዛቷንም ለበጎ ትጠቀመዋለች። ጃፓን ሰዓሊ ከሆነች ቻይና ግዙፍ ገንቢ ነች። 40,000 ኪሎ ሜትር የባቡር መስመር፣ በሳምንታት የሚያልቁ ህንፃዎች። ቻይና የምታድገው እንደ ሰደድ እሳት ነው፣ በቃ በሚያስደነግጥ ሁኔታ። ደቡብ ኮሪያን ብንመለከት ቴክኖሎጂን የኑሮ ዘይቤ ወይም ላይፍ ስታይል አድርጋለች። ኬፖፕ፣ ጌሚንግ፣ ስማርት ስልኮች። ኮሪያ ቴክኖሎጂ አዝናኝና ወጣት አድርገዋለች። እጅግ የሚያስገርም ነው። ስለዚህ በሚቀጥለው ጊዜ አንድ ሰው ቴክኖሎጂ በፍጥነት እያደገ ነው ሲላችሁ እንዲህ በሉት፣ አይ እናንተ ገና ኤዥያን አላያችሁም አልሄዳችሁም ማለት ነው ትሏቸዋላችሁ። ምክንያቱም በቤጂንግ፣ በቶኪዮ፣ በሴውል ሰዎች የሚኖሩት በነገው ውስጥ ስለሆነ እጅግ አስገራሚ ነው። የዛሬውን ቪዲዮዎችን እንዴት ተመለከታችሁት? እንደነገርኳችሁ ለኛ እጅግ የወደፊት ሩቅ የሆኑ ቴክኖሎጂዎች ለነሱ ግን ዛሬ ላይ የሚኖሩበት የሚጠቀሙበትን ወደ እናንተ አጋርቻችኋለሁ። ከሁሉም ያስገረማችሁ የትኛው ቴክኖሎጂ እንደሆነ ብትጠቅሱልኝ እጠይቃለሁ። ባለፈውም እንዳልኳችሁ ቪዲዮአችን እስከ 50,000 ላይክ የሚያገኝ ከሆነ እነዚህ ቦታዎች ላይ በመሄድ ቪዲዮዎች የምሰራላችሁ ይሆናል። ይጠቅመዋል ለምትሉት ሰው ላይክ፣ ሼር እንድታደርጉ እጠይቃለሁ። ይመቻችሁ። ጆኤል ታላርጊ ነበርኩ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።